ሰላም ሰላም የቦስሚን ተከታታዮች እንዴት ናችሁ? ሁሉ ሰላም። ዛሬም ተመልሼ መጥቻለሁ። ባበዱ ቪዲዮዎች ከእናንተ የሚጠበቀው አብሮ መቆየት ነው። ወደ ቪዲዮቻችን እንሂድ። ዛሬ ማነግራታለሁ። በቃ ያ የቤት አከራይ ነው። አንቺ ደግሞ መጣሽ ደውላለሁ። ይቅና በለኝ ወንድሜ። መጣሽ ሊጠይቅ ነው እባክሽ። ይቅና። እሺ ደውልሻለሁ በኋላ ስጨርስ። የኔ ቆንጆ ፈርከኛ እውነት እንግዲህ እነግርሻለሁ ብዬ ንገረኝ። ችግር የለም ምንም ሳትፈራ ንገረኝ። እውነት ምንም ችግር የለም። እንትን ነው በቃ ማለት ያው ትረጂኝ። አሁን እረዳሃለሁ። የቤት ኪራይ ጨምሪ እባክሽ። ለዚህ ነው የደወልክልኝ? መብራት በጣም እየቆጠረብኝ እኔ አሁን በዚህ ወር የከፈልኩ ቀላል አይደል ወይ? ቤቴን ልቀቁ፣ በህግ አምላክ ቤቴን ልቀቁልኝ። ራሲኑ ይመች። ድሃ ነገሩ መራራ ነው። ድሃ ስትሆን ስትስቅ አስፈሳይ፣ ስታለቅስ ደግሞ ብሶተኛ ይለዋል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያዋግዙሃል። ታጣቂዎች ይገርፉሃል። ድሃ ትሆንክ አንቱ ተብለህ ሳትጠራ ታረጃለህ። ያለ ቀን ለሁሉ ቆንጆ ነህ። ስትናገር እንኳን ንግግርህን እንደ ወጌሻ የሚያስተካክልልህ አፈቀላጤዎችን በዙሪያ ታገኛለህ። ታሪክ ባይኖርህም ዜና ማዋልህን ልጣፍልህ የሚል ደራሲ በዙሪያ ይንጋጋልሃል። የሚያወግዝህ ፊትን የሚነሳ የለም። እንዳንተ ቆንጆ እንደሌለ ራሳቸውን በመሐላ ገለው ይምሉልሃል። ሀብታም ስትሆን አንተን ክፉ ለማለት ይከብዳቸዋል። ድሃ ተሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። እስካሁን ካዩዋቸው ቪዲዮዎች በጣም ትልቁ ትምህርት ሰጪ ቪዲዮ ይሄ ነው። አይመር ዛሬም ደግሞ ሊናገሩኝ ነው። ምን ትመስላለች? እናት የሰው ምስክር ይመስልን ብላል። ሞጋ ታርግም እንዴ? መጨረሻቸው ነው ከተናገሩ ነው። ኧረ በፈጠረሽ አንቺ ተለወጣሽ እንዴ? ኧረ ቀራችን አተበረሽ በዚህ መንገድ አምጪ ብናሽ ታይኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታይኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ናፈናል አሁን ያን መልቶኝ ነው። ምን ይገርምሽ ነው? ትንቢት ነው መሰለኝ። ገብቷል። ትንቢት ነው። አስቆልኝ ነው። ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳየ። ዝተት የዘንድሮ እርዳታ ይላልሽ ጀምር አስጀምሬዋለሁ። ጀምር ቲሽ ባትሪ ዘጋ። በእናት የምር ቻርጅ አድርገው ነው ማለት ነው። አዎ ከተቀረስክ በኋላ ምን ፈለክ? ክላሽ ነው ባትሪ አልቋል ስላለ ተቀርጻታ እንደሰጣስ መሰለ ይዘው መሄድ ነው። ምን እያደረግሽ ነው? ምን አረኩ? ከኔ ጋር ሆነሽ ከሌላ ሰው ጋር ተጠቃቀሻለሽ እንዴ? አይ መስሎህ ነው። ለማንኛውም እጄን ታጥቤ ልምጣ። ከሰው ጋር ነስ መሰለኝ። ስልክሽ ልጭኝና እናወራለን። አሁን እንዳትደውልሽ፣ ስልኬ እዛ ነው። ጭራሽ ተጠቃቅሰሽ ሽንት ቤት ሄጃለሽ? ምንድን ነው የምታወራው? ትሰሚኛለሽ? ከዚህ በኋላ አይንሽም ማየት አልፈልግም። ኡፍ ተይው ይሂድ። አይ ማውራት አለብኝ ከሱ ጋር። አንቺን የመሰለች ልጅ አመለጥሽው። ስልኬን ሰጥቼ ልደውልልኝ። ከሱ ጋር ግን ያልጨረስኩት ጉዳይ አለ። ሊበላ አረ ደፋር ነው። ደወለ። ሄሎ አባቢ። አይ ሂሳቡን ክፈዩ በቃ። ይመቻል። እነዚህ ተረገሙ ካፕሎች ናቸው። ራቋቸው ሲመጡል
ፒያሳ በርበር ሰጎሮ ፒያሳ ጠጋ በሉ እስቲ አባ ያና ምን ጠጋ በሉ ሚለው አናታችን ለልጅ ነው አትጨቃጭቅ ጠጋ በሉ አቦ ሞቷል በእናትህ ቶሎ ምንድነው የሚበላ በርበር ሰጎሮ ፒያሳ ጠጋ በለባ ምንድነው ብትለኝ ከዚህ በላ ልጠጋ ካልተጠጋቱ አባቴ ካልተመቸው ውረድ አውርደው በቃ ና ውረድ ቀላል አውርድ አልወርድ እንዴት እንደምትወርድ አሳያለሁ አልወርድም ይላል ወረደ እኮ ነው የሚለው አውረድ ታለኛ ናት ምንድነው አራባዬ ልቀመጥበት ነው ምንድነው የምትቀመጠው ታኮል አረጉ ይው እኮ ደከመኝ ታኮል አረጉ ነው ምን ነው እናንተ እኔ በግር መጣለሁ ኧረ ፍርሃቱስ ይሻላል እኔ በግሬ እመጣለሁ ባልሽ ሌላ ሚስት ሲያገባ ምንም ቅር አይለሽም? አይለኝም። ለምን እንዴ አንድ ላይ ሆነን እንደዚህ እየተጋገዝን አሁን አንቺ ስታግዢ ደስ አይልም እንዴ? ደስ ይላል። እኔ በሳያይዝሽ ደስ ይላል አይደል? ታዲያ ያንቺ ባል ሌላ ሚስት ካገባ ደርቦ አንቺ ላይ ስራ ስለምትተጋገዙ ሴቶቹ ደስተኛ ትሆናላችሁ እንጂ ባሌ ለምን አገባ ብላችሁ አትናገሩ። አንልም አጋዥ አገኘው ለዛም መርጠንም እንኳን አንዳንዴ እቺ የከለ ቤተሰብ ልጅ ጎበዝ ነች ትሰራለች ታዛዥ ነች ለምን አታገባም ትያለሽ? አዎ አግብ እሱ ካቃተ እኔ በቃ ቀስ ብዬ ሰጋር ጓደኛ ሆኜ በቃ ቀስ ያሉ ፍቅር እየሰጠዋት ሰላም እየሰጣት እንደ ቀልድ ደግሞ ለምን ባለና ታገቢ ወይ የኔ ጣውንት ብትሆኚ እንደ ደስ ይላል ነበር እያልኩ እንደዚህ ያልኩ አግባባታለሁ እንደዚህ ያልኩ እንዲያገባ አዎ አግባባታለሁ ቀስ ያለው ወይ እሷ በቃ ስትግደራደርም አይዞሽ እንደ ያለ ነው አለው ምን እንደም አይማታሽም እኔ ላንቺ እናት ላንቺ እህት እኔ ላንቺ ታላቅ መጀመሪያ አንጋፋ ሆኜ እንረዳዳለን ምንድነው ባለ ደግሞ መጥፎ ማለለው እኮ እስከዚህ የሚፈራ አይደለም ይላሉ ዳር ያልኩ አንዳንዴ የሆነ የሚበላም ነገር ከሆነ ሰርቻ ባላታለሁ ወንዝ ዳርም ሲሄድ በቃ ነይ አብረን እንሂድ ይላታሉ በቃ እንደው አለ አይደል የጨፈራ ቦታ የጨዋታ ቦታ ነው እሷን በቃ የምትፈልገው ነው አሁን ጌጣጌጥ ከሌለም ደግሞ የኔን ጌጣጌጥ አውሳታለሁ ልባሽ እንዲያምርብሽ ልግዛልሽ እንዴ ባለ እንዲገዛልሽ በቃትሽ እኔ እኮ ወድጄሻለሁ ምናምን በቃ አብረን ብንሆን ደስ አይልሽም እንዴ እንዲያልኩ አግባባታለሁ ከዛ በቃ ፍቃደኛ ትሆናለች ከዛ ራስሽ አጭተሽ ራስሽ ለማልሽ ትደያለሽ አዎ ከዛ ስራ አጋዥ አገኘው ልጅም ብዙ እንወልዳለን እሷም ብትወልድ እሷ የወለደችው ልጅ እኔ እንደወለድኩኝ እኔ የወለድኩት ልጅ እሷ እንደወለድ እኔ መንገድ ከሄድኩኝ ሁለታችን ማጫት ከሆነን የሁለቱንም ታጠባለች እኔም የሁለቱንም የሷንም የኔንም አጠባለሁ ቤት ውስጥ ተፈራርቀን እንውላለን በቃ ምክንያቱም አንድ ቅናት የለም ብንጣላ በሌላ ነገር ባይቃ ምናምን በሆቴል የሆነ ነገር አለ አይደለ የተበላሸ ነገር ከፍት ጠፍቶ ፍየል ጠፍቶ በእንዝላልነት ማሳ ምናምን ሄዳ በቃ ማሳ ውስጥ ያለች ፍየል ከበላ ከፍት ከበላ የጠበቀች እንድትጠፋ የት ሆነሽ ነው ምን ሆነሽ ነው አዋቂ አይደለሽም እንደ በማባባል ትንሽ ያው አለ አይደል ቤተሰብ ውስጥ ግጭቶች ከባል ጋር በፍጹም እንደዚህማ የለም እንደዚህ ለምን እሱ ከፈለገ ዛሬ ከኔ ጋር እሱ ራሱ ፍላጎት ነው ማን ያዘዋል እንጨምራስ እንጂ የምር ጋይስ የሚገርም ባህል ኢትዮጵያ ውስጥ መሆኑ ራሱ ገርሞኛል እንደዚህ ብቻ ደቡብ ኢትዮጵያ ውስጥ ነው ስፔሲፊክ ቦታ አላወቅም ግን በጣም የሚገርም ባህል በቃ እኛ ምንም አንፈልግም እንደውም ያላምዱት ሴቶቹ ናቸው እንዲያገባ ምናምን ከሌን እያሉ የሚጠቁሙት ምናምን እየጋበዙ ምናምን የሚጀነጅኑለት ማለት ነው እና ፖዚቲቭ ናቸው በቃ ምንም በኔጌቲቭ ያስቡት በጣም የሚገርመኝ ነገር እሱም ቅናት የለም ምናምን እንደምታወራው ከሆነ እንደውም ስራ ታገዘኛለች ልጆች ይበዙልናል ምናምን ነው አስተሳሰቡ ወይዘሮ አረጋሽ ወይዬ ለልጅ እትዬሽ መነሽ እንዳሉ በረኪና አለ ወይ አዎ አለ ፈልጋለሁ ጠጡት የተረገመ ጥይታ ባጣጣ አፈር ብላ ሞያ ስለሌለሽ ቆመሽ ነው የምትቀርው ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበሬ ኤቭሪቲንግ ሰራለሁ ነው ወይስ እዚህ ሀገር ግዴታ 3 እና 4 ሰዓት የሚፈቀፈቅና የሚጎላላ ነገር ነው ሞያ አርጋችሁ የምትጽፉት አድቡ ደግሞ ምን 3 እና 4 ሰዓት የሚያንፈቀፍቅ ይችላል አልቄ አልቅ ምን ስምን ታንጠለጥለዋለህ በሙሉ ስም ያጠረኝ በሙሉ ስም እናሳ ሙሉ ስም ማን ነው አልቅበት እበቱን የቀረልህ ታስካብዳለህ
እበቱ ነው የቀረል ታካብዳለን አያልቅ እበት ስለዚህ አያልቅ ሲል አያልቅ ለብቻ ላይ ጋር እበትን አስቀረው ኦ ማይ ጋድ እንደዚህ መለለካ ማለት ቂጥ ምናምን ትወዳለህ እንዴ አንዴ ገባናሽ ቃል ድገም በቃ ቂጥ ትወዳለህ እንዴ ፒስ ነው አለኝ ኧረ ሁለት ፒስ ነው ያለኝ በስማ ስተኛው ራሱ ቃል አይ ምን እኮ ነው ትወዳለህ ወይ ፒስ ነው ምንድነው ታፓ ትወዳለህ ከራ መግባት ማለት ነው ዋይ ምኑ መጣብኝ ይልሽ ነው ወይ ለምን እጁን ይዘሽ አታስነኪም እንዲያውቅ ወይ ምንም ተቆጣጣቻለም አታገባ አለቀ የምርህ ነው በእውነት አለቀ ግን አይታወቅም እኮ ማለት አለቀ ድንገት ወከክ ከምታረግ ሴት ደግሞ ትመጣና ልብህንም አይንህንም አንዳንዴ 4 ነጥብ ማረግ ከባድ ነው ላይፍ ላይ በተለይ በሰውኛ አይደል አዎ ሊንክ በስኛ ነው የተቀመጥኩት መጀመሪያ ጋብቻቸውን ወይ ሁለተኛ ጋብቻቸውን ላልተሳካላቸው ሰዎች ምን እንዲሆን ትመክራለህ መጽሐፍ ቅዱስ ላይ አከራካሪ ነው አንድ ጊዜ ከፈታሽ በኋላ አለማግባቱን ኢንካሬጅ የሚደረገው መልሶ ማግባቱ ብዙ አይበረታታም ቤተክርስቲያን አካባቢ በስነ ልቦና ከሆነ ዋይ ኖት እዚህ ጋር ስለተበላሸባት አሁን የልጆቼ እናት በልጅነቷ እሷ ደግሞ 25 ዓመቷ ነበር እኔን ስታገባ እና በይሄኛው ትዳር ስለተበላሸባት ቀሪ ዘመንሽን በሙሉ ሳታገቢ ኑሪ ማለት እኮ ልክ አይደለም ስለዚህ እዚህ ጋር የተበላሸው እንደውም ጥሩ ሚክስ መልካም የሆነ ሰው ደግሞ ቢመጣ እና ብታገባ ጥሩ ነው አሁን ለምሳሌ የኔ ልጆች እናት እንድታገባ በጣም ኢንካሬጅ አደርጋታለሁ አዎ የተቃለድንም ምንም ይያልንም ልጆቼም እንድታገባ ይፈልጋሉ እሷ እንድታገባ ይፈልጋሉ እንድታገባ አይፈልጉም አንተ እንድታገባ አይፈልጉም ፍጹም አይፈልጉም ሴቶች በአባታቸው ይቀናሉ ይባላል ሪሌሽንሺፕ እንዲኖረኝ ይፈልጋሉ ግን አንድ ስቴፕ ማም እንድትመጣ ግን አይፈልጉም ከዛ እኔም አልፈልግም በዛ ተስማምቼ ነው ያለሁት የሚገርም ቤተሰብ ነው ጉዳቸው አያልቅም ሁልጊዜ የሚመጣው ሀሳብ የሚገርም ነው በቃ ከካልቸራችን ከልምዳችን ይልገር በቃ ሌላ ዓለም ውስጥ ናቸው እላቸዋለሁ ዋና ጠንክረን መብላት ነው ያለብን ለየትኛው ጊዜ ነው እንዴ አሁን አነጋር ነው የምትሞታው ስማ ካልጋ ከመውረድ በፊት ገንፎህን ካልጋ ስትወርቅ ቅንጭህን ባኞ ስትገባ ጨርሳ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው ጥሩ ነው እንዴ አረ ጥርስም ነገር ጥሩ ነው አውፊትን ስትታጠብ ደግሞ ፍትፍት ቡና በቂቤ ደግሞ ጥሩ ሰራተኛ አለች የታሸገብ ሰቆሎም ጥሩ ነው ልብስን እየለበስ ፋንቁርጠም ታረጋለህ ጥሩ ነው እኮ ሸዋንጌ ግን ችግሩ ምንድነው ከየት ይምጣ ነው ዋናው ችግሩ ጥሩ መሆንን እናውቃለን ግን ከየት ይምጣ አሁን ይሄን ሁሉ የምናየው በህልማችን ነው ወይ ነውስ በፊልም ነው ስጋ ለበዓል የሚበላ ማህበረሰብ ውስጥ ይሄን ማውራት ልክ ነው ወይ ወዳችን ማጮ እየተባለ ምን ትላለህ አልክ ተረተው ግን ራታችሁ ነረተው ምን ነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ ተመልሰናል አድማጮቻችን እየተከታተላችሁ የምትገኙት የሙዚቃ ግብዣ ልዩ ዝግጅታችንን ነው አድማጭ መስመር ላይ ገብቷል ሄሎ አድማጫችን ሄሎ ማን እንበል እንተዋወቅ ሜላት እባላለሁ ሜላት ምን እንታዘዝ ሙዚቃ ለመጋበዝ ፈልጌ ነበር ይቻላል ሙዚቃው ለማን ይሁንልሽ ሜላት ተጋባዡ ራሱን ያውቀዋል ተጋባዡ ራሱን ያውቀዋል ብላለች ሜላት ምን የሚለውን ሙዚቃ እናድርስልሽ ምን ነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ ምን ነው ቀዘቀዘ ፍቅራችን ታቀዘቅሹ ምንድነው የምትዩ ይሄን ሙዚቃ ጋበዝሽው ማለት እኮ ተሸናፊ መሆንሽን አመንሽ ማለት ነው እስከመቼ አየሽ ልፍስፍስ ሴት ነሽ ዳንስ ይመክር አንቺ ልፍስፍስ ነሽ ሙዚቃ ካልቀየርሽማ በቃ ተሸነፍሽ እንደተለመደው ማለት ነው ቀይሪ ሄሎ ይሰማል አድማጫችን በቃ ሌላ ሙዚቃ ይሆንልኝ ይቻላል ሰበበኛ ሰው በሚለው ይቀየርልኝ ሰበበኛ ሰው ጸዲ እንግዲህ አድማጫችን ሜላት እሺ አመሰግናለሁ ራሱን ያውቀዋል አለችው ሰው ሰበበኛ ሰው የሚለውን የጸዲን ሙዚቃ ድርሱልኝ ብላለች እኛም ከፍ አድርገን እናስደምጣለን አትሆንም ለኔ ካንተ በላይ ነው ለኔ የሚገባው ምን ማለት ነው
ምንድነው ትርጉሙ? አየህ መጀመሪያም ሌላ ወንድ ለምዳ ነው ማለት ነው እንደዚህ የምትሆነው። ሰበበኛ ነች ጭራሹ ነው። የመልስ ምትም ያስፈልጋል። ዝም አትበል። ይሄ ነው ውስጥ ገብተን ደግሞ የተቀጣጠለው እሳት እንዴት ቱግ እንደሚል እንመለከታለን። አሬ ፊትን ቀይረው አሙቁልኝ የሆነ ሰይጣን እንደው በቃ ጨረሰን። እስካሁን የነበረን ቆይታ ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አድርጋለሁ። ለቀጣይም ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የቦስ ሜን ቤተሰብ ይሁኑ።